ሐረጌ እንግዲህ ማዘሯ ስትመጣ የእሷን ስሜት መቋቋም አቅቷት ወደቀች። ዋሴ ደግሞ ዶክተር 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 እያለ በጣም ተጨንቆና ተጠቦ መጣ ማለት ነው። የእውነት ሐረግ ሚስጥር ድራማ በጣም የሚያሳዝን ድራማ ነው። እኔ ግን ሊዲያ አቃጥላ ልድፈኝ ነው ማለት ነው። እንዴ በዚህ ልክ ምን ነው? በጣም አበዛችሁ። የእውነት ደግሞ ብላ ብላ ከሽማግሌ ዕቃ ጭራሽ ትኩስ ነህ የጃጅህ እንደገና ደግሞ ግደለው ባሌን ትላለች ማለት ነው። ይህን ይመስል ዶክተር ኤርሚያስን ግደለዋ በቃ ለምንድን ነው የማታገባኝ ትላለች። እሷ ግን ምን ሆና ነው? ቆይ እንዴ ዋሴን እንደዛ አሰቃይታ አሁን ይሄው ቤተሰብና እናቱና እህቱ ጎዳና ላይ እንዲወጡ አደረገች። ከዛም በኋላ አሁን ደግሞ ብላ ጭራሽ ዶክተሩን ግደለውና አብረን እንሆናለን አለችው ማለት ነው። በጣም ያሳዝናል እውነት አለባበሷ ሁሉ ነገሯ። አረ በዚህ ልክ በጣም ወጣለች ማለት ነው። ሴሌ ለባሏ ክብር ሲኖራን ነው ሲጀመር። ምንም እንኳ ባታፈቅረው ባትወደውም እንኳ ልታከብረው ይገባል። እንደዚህ ልታመናጭቀው አይገባም። ከእንደገና ውጡልኝ እኒህን ሰዎች ታስወጣልኝ እንደ አስወጣልኝ ሲል አይ እነሱ ምንሽ ነኩት እንዴ ማለት አብልኛሉሽ አጠጭኛሉሽ እስኪ ነገሪ ሞልቶ ተርፎ የምትበይው አጣሽ እንዴ? ኧረ ተይ ሊዲያ ተይ ሲላት አይ አንተ ካላስወጣቸው እኔ ነኝ መንጭቄ የማስወጣቸው አለች። ነገር ግን እኔ ግና የገባኝ ኪራ ማለት ነው ወይም ደግሞ አሴ ለምንድን ነው መጀመሪያ እውነት እናትና እህቱን አላስተዋወቃትም ማለት ነው። የኪራ እናትና እህት መሆኑን እኮ አታውቅም ሊዲያ ማለት ነው። በጣም ያሳዝናል። እና ስምምነት አለን ያም ይሁን ያም ስምምነት አለን አለችው። እሱማ ግን ደግሞ ጭንብልሽን እስከምገልጽልሽ ድረስ ነው ሲላት አንተ ለምንድን ነው ያልገለጥከው? ቢያንስ እኔ እንኳ ፊቴን ብቻ ገልጫለሁ ግን ሙሉ ማንነትሽን ቆይ አዋርድሻለሁ በቅርቡ እያላት ነው። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። እንግዲህ ሚስጥር ድራማ እንደቀጠለ ይገኛል። የእውነት በጣም አስተማሪና የሚያሳዝን ድራማ ነው። ሁላችንም ወደነዋል። በተለይ ማጀበው ሙዚቃ ማለት ነው። ዶክተሩ ሰርፕራይዝ አለሽ ሊዲያ ዛሬ ሲላት ምንድነው ሰርፕራይዝ አለች። ሁሉም ተሰብስበው ማለት ነው። ከዛም በኋላ ገምች ሲላት አይ እኔ መገመት አልፈልግም ብቻ ግን አንተ ንገረኝ ስትለው እንግዲህ ካልሽ ልንገርሽ ማለቴ ያው ሂሳቡ ተሰርቷል። እስኪ ገምች ማን እንደሰራው። ምናልባት የሂሳብ ሰራተኛ እንዴ? እሱማ እኮ አስወጣሽው። እሺ ለማንኛውም ሐረግ ነች ብላ በጣም መገላመጥ ጀመረች። ከዛም በኋላ ዶክተር ደግሞ ይሄ ሽልማትሽ ነው፣ በጣም በርቺ፣ ጠንክሪ ብሎ ሰጣት። እሷ በቅናት አበደች። ዶክተር ደግሞ ሌላዋ ዶክተር እንግዲህ እያወራቻት ነበረ። አረ ልጄ እኔ እኮ ደህና ነኝ ብታይ መሬት ለወርቅ ስል ልቅም ምን ያደረገኝ ከሰማይ ላይ ይሄ የተባረከ ልጅ። ስለዚህ ምንም አታስብ ዶክተር። ኧረ አታስብ አለችው። አይ ማዘር እንደዚህ ሆነሽ መውጣት የለብሽም ነበር፣ እንዴት እንደዚህ ታደርጊያለሽ? እያለ ዶክተሩ በጣም ተቆጣ። ከዛም በኋላ ለዋሴ ይሄ መድኃኒት ገዝተህና ብሎ ላከው። ከዛ ሐረግም ደግሞ እማዬ ነቃሽ? በጣም ተጨነቄ ነበር፣ እንደዛ ይዞሽ ሲመጣ ሳይ በጣም በቃ ምን እንደምልሽ አላቅም አለቻት። ከዛም በኋላ አይ እኔ ደህና ነኝ ልጄ አታስቢ። ከዛ ዶክተሩ ደግሞ አይ ሐረግ አንቺም ራስሽን መጠበቅ አለብሽ፣ ራስሽን መንከባከብ አለብሽ እያለ ዶክተሩም እንግዲህ ለሐረግ እያባበላት ነበረ ማለት ነው። እውነት ለመናገር ስጦታውን ሲሰጣት ዶክተሩ ወደ ሐረግ ጋር ምስጥ ብሎ ነበር ሲመስለኝ። ግን እውነት ሐረግና ዶክተሩ ቢፋቀሩና ቢዋደዱ ደስ ይለኝ ነበር። ደሟ ቢፈላ ማለት ነው። ይች ሊዲያ ተብዬዋ ጭራሽ አንተ ሲሰኛ እያለች እንግዲህ በጥፊ እስከሚልሳት ድረስ ነው ማለት ነው። ደግሞ ለምንድን ነው ያቺ ዶክተር የምትመጣው ስትለው ማለት ቸክ ልታደርግ ነዋ። ደግሞ ምን አደረገችሽ አለ። አይ አንተ ቆይ እዚህ ውሽማዎችን እያመጣህ አንተ ሴሰኛ አለች። አያችሁ ያለበት ይግነንበት የሚባለው ለካ እንደዚህ ነው። እሷን የመስላታል እሱ እንደሆነ የሰው ህይወትን ለማዳን ደፋ ቀና የሚልና መልካም ልጅ ነው። ዶክተሯ ደግሞ እንግዲህ ሐረግዬ ክችኗ የሴት ወጉን እየሰታተረች ስትመጣ እንዴ
እዚህ ሁነሽ ነው እንዴ ሀረግ አለቻት። አዎ ግን እኮ ከዚህ ማረፍ ይሻልሽ ነበር ስትላት፣ አይ ዶክተር ምንም ችግር የለውም ማለቴ እንደዚህ ስራ ይሻለኛል ዝም ከምል አለቻት። ከዛም በኋላ በጣም ይገርማል ታውቂያለሽ አለች። ወይ ስለ እናንተ ዶክተር በጣም ይጨነቃል አለቻት። አውቃለሁኝ ምን እንደምልሽ ብቻ አላውቅም ስትላት፣ አይ ምን ላንቺ ብቻ ታውቂያለሽ እኔ በጣም የድሃ ልጅ ነበርኩኝ እና ታናናሾችም ነበሩ። የቀን ስራ እየሰራው ትምህርቴን ተምሬ ስራ ያስኩኝ። ነገር ግን ቤተሰቦቼ ከኔ ይጠብቃሉ፣ ታናናሽ ወንድምና እህቶቼ ደግሞ ከኔ ይጠብቃሉ እና ትምህርትሽን አቋረጥሽ? ኖ ትምህርቴንማ ባቋረጥ ዛሬ እዚህ ደረጃ አልደርስም ነበር እና ምን ተፈጠረ እያለቻት፣ አይ ዶክተር የልጆቹን ሙሉ ወጪ እሱ ሸፈነልኝ አለቻት። ከዛም በኋላ በጣም ይገርማል እጅግ መልካም ሰው ነው እያለች፣ ነገር ግን ምን ዋጋ አለው ብለሽ ነው? መልካም ህይወት የለውም፣ ሰላም የሆነ ህይወት የለውም አለቻት። ከዛም በኋላ በጣም አዘነችና ታውቂያለሽ እኔ እስከ ዛሬ ጓደኛ ኖሮኛ አያውቅም አለቻት ሀረግ። እና ከዚህ በኋላ ግን ጓደኛ መሆን ይቻላል ተባብለው እንግዲህ ዶክተሯና ሀረግ ጓደኛሞች ሆኑ ማለት ነው። በጣም ደስ ይላል። ቢያንስ ሀረግ ስሜቷን እንኳ አውጥታ ለመናገር ሰው ያስፈልጋት ነበረ ማለት ነው። እንግዲህ ዋሴ ዶክተሯ እግሯን እያሸቻት በር ስር ልጥፍ ብሎ እያዳመጠ ነበር እየተጸጸተ፣ እንዲሁም ደግሞ እጁን ከግድግዳ ጋር እያጋጨ ነበረ ማለት ነው። የሰራው ነገር ለሴት ብሎ እንደዛ የከዳት እህቱንም እናቱንም የከዳው ነገር ዛሬ ላይ እንግዲህ ቆጭቶት በጣም እየተጸጸተ፣ ነገር ግን ከጎናቸው እንኳን መጥፋት ያልፈለገ ልጅ ነው ማለት ነው። ነገር ግን መቼ ይሆን የሚጋለጠው? ቢያንስ ቢጋለጥና ባይ ነኝ እኔ ማለት ነው። ምክንያቱም የሀረግንና የግድ የማዘሯን በሽታ ማወቅ አለበት። ከዛም በኋላ ይችን የማትረባ የሊዲያ ሁሉንም ሀብት ወርሶ እናትና እህቱን ማሳከም አለበት ማለት ነው። ያኔ ዶክተሩ ራሱ ምንም አይለውም በእርግጠኝነት። እንግዲህ እሷ ከሌላ ሰው ጋር አሸሼ ገዳሜ እያለች ነው ማለት ነው ከባለ ሀብት ጋር እና አሪፍ ጊዜ ነበር ያሳለፍ ነው ስትለው፣ በጣም ታውቂያለሽ አሁን ራሱ አብሬሽ ባድር ነፍሴ ነው አብሬሽ ብውል ነፍሴ ነው ሲል፣ አሁንማ በል ስራ ሂድ፣ ቆይ አንተ ሚስትና ልጅህስ ስትለው፣ አይ እሷ በጣም ቀዝቅዛለች አላለም መሰላችሁ? ረረረ ሂድና ሙቃታ፣ ነገርኩሽ እኮ እዚህ የሞቀችና እሳት እያለች ለምን ብዬ ነው እዛ የሚሄደው ስትለው ሲላት፣ እና እንደዛ ከሆነማ ፍታታ አለችው። ማለት አላድላ በቃ ፍታትና ከኔ ጋር ትዳር እንመስርት፣ ከዛም በኋላ የቀዘቀዘውን ማሞቅ ነዋ አለችው። ቆይ አንቺ ባልሽስ አላት። አለኝ እንዴ? እንደዛ ከሆነ ግደለዋ አለችው። ከዛም በኋላ ስልክ ሊደውል ነበር። ለማን ነው የምደውለው እንዴ? እንዲያስወግዱት ነው አለ። አይ ኖ የኔ ጀግና ብላ ልትስመው ስትል፣ ለማንኛውም ያው ዶክተር ባሌን ከገደልከው ውለታ አለብኝ ማለት ነው ብላ ላጥ ብላ ስትሄድ እንግዲህ እመቤት የሽን አገኟት ማዘሯን። እንዴ ቆይ አንቺ ዝም ትሰሪያለሽ ደግሞ? ሁለተኛ ለመውደቅ ነው ሁለተኛ ሺ ለማለት ነው። ቀጥ እያለች እያየች እሷ ከሽማግሌ ጋር አሸሼ ገዳሚ እያለች ስለነበረ እንዳይታወቅባት ነው እንጂ ለእሷ አስባ አልነበረም። አይ ትንሽ እኮ ዘወር ዘወር ልበል ብዬ ነው ብለው የእናት ወጉን ሲሄዱ፣ አሮጊት የፈለግሽውን አድርጊ እያለች ወደ ቤቷ ገባች። እንግዲህ ዶክተሩ እውነት ለመናገር በጣም ደስ የሚል ነው እና እኔን ማስወጣት አለብህ ከቤት ውስጥ ካልሆነ ግን እኔ አስወጣቸዋለሁ እያለች በጣም እንትን እያለች እያካበደች ትገኛለች ማለት ነው። ቅናት ቢጤም ነው መሰለኝ አሁን ላይ ሳስበው። እና እሷ ስለ መልኳ፣ ስለ ውበቷ፣ ስለ አለባበሷ፣ ስለ ሀብቷ ነው እንጂ ስለ ፍቅሯ አይደለም ማለት ነው። እኔ ማነኝ ስትለው፣ እንዴ አንቺማ ሚስቴ ነሻ ታውቆሃል፣ ግን እኔን ችላ እያልከኝ ነው። ኖ ችላ አላልኩሽም፣ ነገር ግን አንቺ በሰጠሽ ልክ ነው እኔ የምሰጥሽ። ምን ላድርግ ብለሽ ነው? አንቺ እንዴት እንደምታደርግኝ ምንም አልታየሽም እኮ። ላንቺ አልታየሽ አላት። እኔ ምን አደረግኩኝ ደግሞ? እርንች ራስሽ ታውቂያለሽ፣ የምትሰሪውን በሙሉ እኮ አውቃለሁኝ። የማላቅ መሰለሽ እንዴ? እያለ ዶክተሩ እንግዲህ
እሷን እንትን ሲላት ነበር ሲመስለኝ ዶክተር